ብዙዎች እኛንም ሹመን እያሉ ስለሚያስቸግሩ ክህነት ከቤትህ እንዳይወጣ ምልክት ልስጥህ አለው። ምን ልስጥህ አለው? እስቲ ንገሩኝ፣ ምን ልስጥህ አለው? ምልክት ልስጥህ። ታዲያ ምን ላድርግ ሲለው ወንድምህ ሙሴ የ12ቱ ነገደ እስራኤል በትራቸውን ሁሉ ሰብስቦ በቀዳማይ ሰዓት ሌሊት ከቤተ መቅደሱ ወስዶ ያስገባው። የ12ቱን ነገድ በትራቸውን ሰብስቦ ወስዶ ያስገባው በቀዳማይ ሰዓተ መዓልት ቀድሞ ጧት ላይ ነግ ላይ ደግሞ የ12ቱን ነገድ በትራቸውን ጧት ያውጣው። በዚያ ምልክት አሳይሃለሁ አለ። ሙሴ ይህንን አደረገ። የሌዊ በትር የአሮን በትር የአባቱ የሌዊ በትር ነበረች። ያችን ጨምሮ የ12ቱ ነገደ እስራኤል በትራቸው ከመቅደሱ ገባ። የሚገርመው በአንድ ቀን ሌሊት ስንት ቀን ያደረ? አንድ ቀን አደረ። ማታ ገብቶ ጧት ላይ አሮን ሲገባ ግን የአሮን በትር ሳይተክሏት ተተክላ። እስቲ ሳይተክሏት ተተክላ እስቲ ባሉ። አሁን በትሩ ሁሉ እኮ ተጋድሞ ነው የተቀመጠ። ግን ምን ተብላ ተገኘች? ሳይተክሏት ምን ብላ? ተተክላ። ይሄንን ምስጢር ነው። ማንም የተከላት የለም። ከበትሮቹ ጋር ነው አብራ የተቀመጠችው። ግን እርሷ ሳይተክሏት ተተክላ፣ ውሃ ሳያጠጧት ለምልማ፣ አፈር ሳያስታቅፏት አብባ አፍርታ፣ ሳይታረምላት ሳይኮተኮትላት ከወደ ሰማይ ዝናብ ሳይዘንብላት ያለ ዝናብ የሚበቅል ተክል። ምን አይነት ግሩም ተክል ነው! የአሮን በትር አፍርታ አብባ ተገኘች። ምን ብላ ተገኘች? አፍርታ አብባ ተገኘች። አያችሁ፣ ያቺ የአሮን በትር 12 ሰዓት ነው በቤተ መቅደሱ የቆየችው። የትር 12 ሰዓት ቆይታ አብባ ፍሬ አፍርታ ተገኘች። 12 ፍሬ ነው ቢሉ 12ቱ ሐዋርያት ምሳሌ ነው። አንድ ፍሬ ነው ቢሉ የክርስቶስ ምሳሌ ነው። 12 ሰዓት በመቅደሱ መቆየቷ እመቤታችን በቤተ መቅደስ ስንት ዓመት ነው የቆየችው? ስንት ዓመት ነው የቆየችው በቤተ መቅደስ? ከመዝነ በልኪ 12 ዓመተ እንዘ ትትናዘዚ ማበ መላእክት ሲትየኪኒ ስትየ ሕይወት ውእቱ። መጠጥሽ የሕይወት መጠጥ፣ ምግብሽ የሕይወት ምግብ ሆኖልሽ የምድር ጎረምሶች ሳይሆኑ ሰማያውያን መላእክት እያጫወቱሽ እያረጋጉሽ እያጽናኑሽ በቤተ መቅደስ ኖርሽ ይላታል። በትሯ የድንግል ማርያም ምሳሌ ናት። አያችሁ፣ ሳይተክሏት የተተከለች ውሃ ያልጠጣች ማለት ደግሞ ያቺ በትር ውሃ ሳያጠጧት አበባን እንዳስገኘች ድንግል ማርያም ደግሞ የወንድ ዘር ሳትቀበል የወንድ ዘር ሳይፈስባት ሳያገኛት ንጽሕት እንደሆነች ቅድስት እንደሆነች በድንግልና ፍሬ ሕይወት ክርስቶስን ጸንሳ ለመገኘቷ ምሳሌ ነው። እየሰማችሁ ነው? ስለዚህ ያቺ በትር የድንግል ማርያም ምሳሌ ናት። በትር አሮን እንተሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ከመሃ አንቲኒ ብሎ ምንድን ነው? ኦ ወላዲተ ክርስቶስ አይደለ? ውሃ ሳያጠጧት ሳይተክሏት የተተከለች፣ ውሃ ሳያጠጧት የለመለመች፣ ውሃ ሳያጠጧት ዘራ ወራዙ ሳያገኛት የሕይወት መጠጥ ክርስቶስን ያስገኘች፣ ዘራ ወራዙ ሳያገኛት የሕይወት ፍሬ ክርስቶስን ለዓለም ያፈራች ይቺ ከእሴይ ስር የተገኘች በትር ናት። ወይ አርግ ጽጌ ምንሃ አበባ ከርሷ ይወጣል። አበባ ከርሷ ምን ይላል? ይወጣል። ይህ አበባ ደግሞ ፈራጅ አበባ ነው። የሚገርመው ከዚህ ዓለም አበባ ሲለየው ምን ይላል መሰላችሁ? እያደሉ በውስተ ፊት በፍርድ ጊዜ አያዳላም። ወይ ታቀስ በነገር እኩይ በከንቱ ነገር አይከራከርም። ዳይሙ በየዋህ ኩነኔ ይኩነን አለ። በየዋህ ኩነኔ በእውነተኛ ፍርድ ይፈርዳል እንጂ አንድም ተበቅሎ በዲያብሎስ ላይ ይፈርድበታል እንጂ። ፍቅር ማረከኝ በሕይወቴ በዘመኔ
ፍቅር ማረከኝ በሕይወቴ በዘመኔ። ቅዱስ ዑራኤል ከሰባቱ ሊቀ መላእክት አንዱ ሲሆን ዑራኤል ማለት ትርጉሙም የብርሃን ጌታ የብርሃን አምላክ ማለት ነው። ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ቅዱስ ዑራኤል ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ፣ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናናው መልአክ ቅዱስ ዑራኤል ነው። መጽሐፈ ሄኖክ ምዕራፍ 28 ቁጥር 13። መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳነስ በዓለም ላይ ረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊን ምስጢር የገለጸለት መልአኩ ቅዱስ ዑራኤል ነው። ዕውቀት ተሰውሮበት ለነበረው ኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን በድንግል ማርያም ትእዛዟ ጥበብን አጠጥቶ ሰማያዊን ጥበብ የገለጸለት ቅዱስ ዑራኤል ነው። ዑራኤል የተባለ መልአክ ሊረዳኝ መጣ። መጽሐፈ ዕዝራ ምዕራፍ 2 ቁጥር 1። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድር ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን የሚማለድ የሚጠይቅ የሚጸልይ ቅዱስ ዑራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ቅዱስ ዑራኤል ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ዑራኤል አብሳሪነት ነው። በቅድስት አገር ኢትዮጵያ የተመሠረቱ አብዛኞቹ ቅዱሳት ገዳማት በመልአኩ በቅዱስ ዑራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው በሀገራችን የከበሩ ቅዱሳት ገዳማትና ቅዱሳን ነገሥታት የሉም። የብርሃን እናት ድንግል ወላዲት አምላክን ከነ ልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ አገራችን ኢትዮጵያ ያመጣቸው ቅዱስ ዑራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችንን ለእመቤታችን የአስራት አገር እንድትሆን ያደረገው ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ ነው። መጋቢት 27 የጌታችንን ክብር የሆነ ወርቅ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ቅዳሴ ቤቱ የሚከበረበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው።